አዘጋጆቹ አልነበሩ። if something does not exist you have to create it ይላሉ። የፕ በ15 ዓመት ውስጥ በጣም በሚያስገርም ሁኔታ ትልቅ ጉዞ ነው ሄደው። ያን ቀን ያየሁት ነገር በጣም አስደስቶኝ በጣም አስገርሞኝ እነዚህ ነማን ናቸው እውነት አይከፈላቸውም። YEP is a phenomenal organization. They do incredible work within our community, helping build connections and bridges across our communities here in the diaspora. ብቻችንን ስንጮህና አብረን ስንጮህ ድምጻችን እኩል አይደለም ጉልበቱ። ከኢትዮጵያ አዲስ ለሚመጡ ሰዎች የፕ እንደ ቤት ሆኗቸዋል። ህልሙንም ደግሞ ያፕ እንደሚያሳካ ምንም ጥርጣሬ የለኝም። ያው ሰው ቢረዳን በአጭር ጊዜ እናሳካለን፣ ባይረዳንም ግን ቀስም ብለን እንደርሳለን። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? ይህ ከአሜሪካ ወደ እናንተ የሚቀርበው አት አሜሪካ ዝግጅታችን ነው። አት አሜሪካ ዝግጅት በአሜሪካ ሁሉም ስቴቶች የሚከናወኑ የተለያዩ ክንውኖችን እየዞረ እየዳሰሰ ወደ እናንተ የሚያቀርብ ዝግጅታችን ነው። አት አሜሪካ በአርት ቲቪ ወደ እናንተ የሚቀርብ ይሆናል። የዛሬው አት አሜሪካ በዚህ በቨርጂኒያ ነው ዳሰሳ የሚኖረው። የት ነው ያለነው? ምንድነው ዝግጅቱ? ዝግጅታችን እንግዲህ የ15ኛ ዓመት አንቨርሰሪውን ያከብራል። ቆንጆና በጣም ውብ የሆኑ ፕሮግራሞች አሉት። እንግዲህ ፍፄ ስለ የፕ እንግዲህ አንዳንድ ነገሮች አዘጋጆቹ የሚነግሩ ነገር ይኖራል። ግን ደግሞ ባንቺ እስቲ እንደው ለተመልካቾቻችን ትንሽ ነገር ብትያቸው። ብዙ ስራ ነው ያላቸው። የፕ ከሚሰራቸው ዋና ነገሮች ውስጥ አንደኛው ከሀገር ቤት ከኢትዮጵያ የሚመጡ ሰዎች በዚህ በሀገረ አሜሪካ በፕሮፌሽናቸው ስራ ለመስራት በጣም ነው የሚቸገሩት። ከዛ የሚመጡ ብቻ ሳይሆን እዚህም ያሉ ሰዎች በፕሮፌሽን ስራ መስራት በጣም ከባድ ነውና የፕ ግን ለነዚህ ሰዎች የሜንቶርሺፕ እንዲሁም የተለያዩ ነገሮችን በማገዝ የተለያዩ ምክሮችን በመስጠት የተለያዩ ኦፖርቹኒቲዎችን በማመቻቸት በፕሮፌሽናቸው ስራ እንዲሰሩ የሚያደርግ ሲሆን ከዛ በተጨማሪ ደግሞ በየፕ ውስጥ ከ150 በላይ በጣም ታዋቂ እንግዶች በትልቅ ፕሮፌሽን ላይ የሚገኙ ሰዎች ቀርበው በመድረክ ላይ ለብዙ ወጣቶች ብዙ አገልግሎቶችን ሰጥተዋል። እንዲሁም የፕ በኔትወርክ የተለያዩ ስራዎችን ይሰራል። እኔ እንዳልጠቅሰው እነሱ በኋላ ላይ በደንብ ይጠቅሱታል። አርሜለሽና ፍጹም እንጠብቃቸዋለን። ተከተሉ። Ladies and gentlemen, are you having fun? I can't hear it. Are you guys having fun? This is the 15th year of YEP, Your Ethiopian Professionals 15th year anniversary gala. And we're very glad each and every one of you are here. Ladies and gentlemen, please welcome our keynote speaker, Dr. Gabisa Jeta.
Why don't I start with a thank you for Dr. Ebba for a warm introduction, and thank you too for Masfin to keynote this meeting on the 15th year anniversary for this organization. An organization, as Masfin indicated earlier in the evening, that I have known about for 10-15 years myself. After that full meeting of the White House, that he and I sat at the dinner table together. ከ15ኛ ዓመት በዓል ዝግጅቱ የተወሰዱ ቅንጭብጭቦችን በመሃል እያዋዛን እናስቀጥላለን። አሁን ግን ወደ ጅማሬው እንመለስ። የፕ እንዴት ተጸነሰ? እንዴትስ እዚህ ደረሰ? ታሪኩን ከመስራቾቹና ከአመራሮቹ አንደበት ታደምጣላችሁ። መጀመሪያ ግን ሐሳቡ ለመጀመሪያ ጊዜ ወደ ተጠነሰሰበት ቦታ እንወሰዳችሁ። ባስ ቦይስ ኤንድ ፖይትስ በጣም የሚገርም ብዙ ያሳለፍንበት ብዙ ነገሮችን አሁን የደረስንበት ቦታ ነው። የዛሬ 15 ዓመትም ነበረ፣ ዛሬም ነበረ። ትዝ የሚለኝ ተያየን፣ ሰዎችን ይመጣሉ አይመጡም በሚውለው መሃል ወንበር ስበን ቡናና ሻይ እያለን ስንጠብቅ ነበር። የራሳችን ያለፍንበት የህይወት ሁኔታዎችም ተመሳሳይ ነበሩ። ለምሳሌ እዚህ ሀገር ስንመጣ እኔ ያው ሃይ ስኩል ጨርሼ ትምህርት ቤት ለኮሌጅ ነው የመጣሁት። ግን ትምህርት ቤት የሄድኩበት ኒው ኦርሊንስ ብዙ ኢትዮጵያዊ አልነበረም፣ ብዙ አፍሪካዊ ጭራሽ አልነበረም። እና ወደ ዲሲ ስራ አግኝቼ ስመጣ በጣም ደስ ብሎኝ ነበር። ምክንያቱም በቃ ብዙ ኢትዮጵያኖች እንዳሉ ስለማቅ ከኖርኩበት አካባቢ አንፃር። እና አንድ ነገር የጠበቅኩት ምንድነው እንደ ብዛታችን ብዙ አይነት በስራም በሶሻል ላይፍም በጣም ተረዳድተን ብዙ ነገር እንደምንሰራ፣ ምክንያቱም የትምህርት ቤት የሄድኩበት ቦታ እሱን ስላየሁት ነው። እኔ በኢኮኖሚክስ ተመርቄ መጥቼ በሙያዊ ስራ አገኛለሁ ብዬ እፈልጋለሁ። እሱን ለማድረግ መረጃ የሚሰጥ የሚረዳ ሰው ፍለጋ ላይ ነበርኩኝ። እንኳን በሙያዊ ሰው ለማግኘት ፕሮፌሽናል ኢትዮጵያኖችን ማግኘት በጣም ከባድ ነበር። የሉም ማለት አይደለም፣ ኢትዮጵያኖች ያልገቡበት ቦታ አልነበረም። ግን መገናኛ መድረኩ መታወቂያው አልነበረም። የዛሬ 15 ዓመት እዚህ ተገናኘን። አዘጋጆቹ አልነበሩ። ትዝ ይልሃል? ናፕኪን ነበረን። እንደውም ይሄ ናፕኪን አንርሳው እስቲ አይደለ? እሱን አዘጋጆቹም አልነበሩም። ሌላም የመጣም ሰው አልነበረም። እኔ እናንተ ብቻ ነበርና፣ ስለዚህ ከዛ በፊት ስናመላልሰው የነበረው ሐሳብ ለምንድነው የኢትዮጵያኖች የፕሮፌሽናል ኮሚኒቲ አልነበረም የሚለውን ነገር እናወራ ነበረ። እና የዛሬ 15 ዓመት እዚች ቦታ ባዝቦሰን ፖስት ቁጭ ብለን ምን ፈረንጆች እንደሚሉት ወይም ፈረንጆችም ላይሆን ይችላሉ፣ if something does not exist you have to create it ይላሉ። አንድ ነገር ከሌለ አንተ ራስህ ፍጠረው አይነት ነገር ማለት ነውና የዛኔ ለምን እኛ ራሳችን ኃላፊነት ወስደን አንመሰርተውም የሚል ሐሳብ፣ ከሐሳብም ባለፈ ደግሞ ቁርጠኝነት፣ እንዲሁም ደግሞ በቃ ምንድነው ፕላን እቅድ ያወጣንበት ነው የወሰንበት ቦታ ነው። ከሐሳብ ወደ ውሳኔ የመሄድ ነገር በጣም ኢምፖርታንት ነው። ኢቭን ቀድመውን ባታስበው አንድ ነገር ክፍተት ካለ ሌላ ሰው እስከሚሞላው መጠበቅ የለብህም። ያ ነገር ሳይሞላ ሊቀጥልም ስለሚችል እንግዲህ እስኪ ደግሞ ሌሎችም ነገሮችም ወደወዳችን እንጫወታለን። ከዚህ ቀጥለን ደግሞ የምንሄደው በጣም ትልቅ ታሪካዊ ቦታ ነው። እናወራለን፣ እዛ ሄደን ደግሞ እንጫወታለን፣ ሻይ ቡና እያለን። አሁን የምንገኝበት ቦታ ሳንኮፋ ቪዲዮ ቦክስ ኤንድ ካፌ ነው። ይህ ቦታ በጣም ለየት ያለና ታሪካዊ ቦታ ነው። መስራቹ ሁላችሁም የምታውቁት ፕሮፌሰር ኃይሌ ገሪማ ነው። አሁን ግን የመጣንበት ዋናው ዓላማ እሱም ሌላ ታሪካዊ ምክንያት አለው። እዚህ ቦታ
እኔ እናንተ ከሁለት ሰዎች ጋር ስምም አልነበረውም ያኔ ስምም አልነበረውም የምንፈጥረው ድርጅት ምን መሆን አለበት የአጭር ጊዜ የመካከለኛና የሩቅ ጊዜ አላማውስ ምን መሆን አለበት አሁን ስንጀምር በምን መጀመር አለብን በምን ማስተዋወቅ አለብን ማርኬቲንግ አይዲያችን ምንድነው የሚሉ ነጥቦችን በዚች አጀንዳ ጽፈን የተለያየንበት ታሪካዊ አጀንዳ ነው ይሄን አጀንዳ እዛኔ ያወጣነው አጀንዳ ነው ዛሬ እዛኔ የተገናኘ ነው የመጀመሪያው አጀንዳ ላይ የተጻፉት ብዙዎቹ ነገሮች አሁንም የፕ የሚመራባቸው ብዙ ነገሮች ናቸው በደንብ መሬት የረገጠ በደንብ ግልጽ የሆነ ነገር ነው ይዘን የተነሳውና ግልጽ ነገር ይዘን መነሳታችን እዚህን ያክል ርቀት እንጓዝ ረክቶናል ከስሙ ጀምሮ ስምን መላክ ያወጣዋል ሐሳብን የሚሸከም ነገር ነው ሐሳብ የነበረ ነገር ስም ሲሰጠው ስጋ ለበሰ ከዛ ወደ ጉዳዩ ወደ ስራው ምናምን የተገባበት ነገር ነውና ወደ ስራ በምንሄድበት ጊዜ ተዘሚልህ ከሆነ መጀመሪያ ያረግነው ይሄን ነገር በምንድነው የምናስተዋውቀው ሰዎች እንዴት ስለዚህ ሊሰሙ ይችላሉ የሚል ስራ ይዘን ነው የወጣነው ተራ ተከፋፍለንና የመጀመሪያ አመት ከሚመጣው ህዝብ የበለጠ የቲም ሜምበሮች ጥንካሬ ላይ ያተኮረ ነበረ ሶሻል ሚዲያ ላይ ክሬት ማድረግ መሰረቱ እየተጣለ ነበርና የሚገርመው ነገር ጥሩ መሰረት እንደተጣለ የምታውቀው እዛኔ የመጡት ቮለንቲሮች እስካሁንም ድረስ በጣም የየፕ ሰፖርተር የሆኑ ለኛም ደግሞ የየፕም አንድ ሰክሰስ ስቶሪ ሆነው ምንድነው በጣም በየፕ ብቻ ነው የተዋወቅናቸው ግን ከዛ በኋላ ቤተሰብ ሆነን የፕ ማህበር የሚባል ክሬት ያደረጉ ሰዎች በመጀመሪያው አመት ያገኘናቸው በመጀመሪያው ሁለተኛ አመት ያገኘናቸው ቮለንቲሮች ነበሩ ከዛ ውስጥ ሐሳባችንን የገዙት ከመግዛትም ባለፈ ደግሞ ከኛ ጋር መንገዱን ለመጀመር ሐሳብ ለመስጠት ለመምራት ከተዘጋጁ ሰዎች መካከል አንዷ ሉሊ ተስፋዬ ነበረች ሉሊ ተስፋዬ በነበራት ፍላጎት ባሳየችው ነገርም ከኛ ጋር እንደ ኮፋውንደርነት ሚና ወስዳ ያንን ጉዞ አብረን ጀመርን አይደለ እና አሁን ከሁለት ወደ 3 አደግን ለረጅም ጊዜ ሶስታችን በሊደርሺፕ ፖዚሽን አብረን ይዘነው ሄደናል ግን ቀኑን ባላስታውሰውም በቅርብ ጊዜያት ውስጥ ደግሞ በጣም እንደኛ የዚህን የድርጅት ጥቅም አምነው ጆይን ያደረጉን ቲም ሜምበሮች ነበሩ ለረጅም ጊዜ ወደ ባንዴ 10 ነው 15 ሰዎች ይሆናሉ ጆይን ያደረጉንና ለረጅም ጊዜ አባላቶች ሆነው ከኛ ጋር ቲም ሜምበር ሆነው በተለያየ መስኩ ባላቸው ዕውቀት ባላቸው ሚና የፕን ረጅም ጊዜ እዚህ እንዲደርስ ያደረጉ ሰዎችም አብረው የተከሰቱበት ሂደት ነበረ በመጀመሪያው አመት ፖለቲካ ከሃይማኖት የጸዳ ይሄ ገለልተኛ የሆነ ሁሉንም ኢትዮጵያዊ ለትርፍ የማይሰራ ትምህርት ስራ ለትርፍ የማይሰራ ድርጅት ሆኖ ስራው ምንድነው ሰውን ስራ ማግኘት እንዲችል ቶሎ ህብረተሰብ ውስጥ ለመግባት ጊዜ አልፈጀበትም አይደለ በሶስተኛው አመት ላይ በአማካኝ በየወሩ የምናዘጋጀው ዝግጅት ላይ ወደ 100 ሰው ይመጣ ነበረ እነዛ 100 ሰዎች እርስ በራሳቸው ዕውቀት ኢንፎርሜሽን ተቃይረው ስራ የሌለው ስራ አግኝቶ ስራ ያለው በስራው ላይ እንዴት እንደሚያድግ ኢንፎርሜሽን አግኝቶ ቢዝነስ መመስረት የሚፈልግ ሰው የቢዝነስ ጓደኛ አግኝቶ ወይም የሐሳቡ ላይ ፊድባክ አግኝቶ የሚሄድባቸው ውጤታማና ሙያቸውን ደግሞ ለወጣቱ ሊያካፍሉ የመጡ ሰዎች ደግሞ ያካፈሉበት ወጣቱ ኢንስፓየርድ የሆነበት መድረኮች ነበሩና ኢነርጂው የሚቲንግ ሩም ውስጥ የነበረው ኢነርጂ የሚገርም ነበርና ደስ የሚለው ነገር አሁን ድረስ ያ ኢነርጂ አልበረደም አሁን ደግሞ ከሳንኮፋ ወደ ሌላ ቦታ ልንወስዳችሁ ነው እዛ በምንሄድበት በጣም የሚያምር ደስ የሚል ቦታ ነው እዛ ላይ ደግሞ የየፕ በአሁኑ ሰዓት ኤግዚኪዩቲቭ ዳይሬክተር እንዲሁም ቦርድ ሜምበር ስናፍቅ ትጠብቀናለች ከሷ ጋር ሆነን ደግሞ ብዙ ስለ የፕ የምናወራችሁ ታሪኮች አሉ ስለዚህ ፕሮግራሙን በመከታተል
እስከ መጨረሻው አብራችሁ እንደምትዘልቁ ተስፋ እናደርጋለን። ተመርቄ ከጓደኛዬ ጋር እየኖርን ነበረ። እሷ ነበረች ፍላየሩን ልካ ይዛኝ ሄደችው። ያን ቀን ያየሁት ነገር በጣም አስደስቶኝ በጣም አስገርሞኝ እነዚህ እነማን ናቸው? እውነት አይከፈላቸውም? እውነት ይሄንን ፈንድ የሚያደርግ ድርጅት በጀርባው የለም ያስብል ነበረ። በቃ የሚገርም በጣም የሚያኮራ እውነት መስራቾቻችን በቃ ትልቅ ለማህበረሰቡ ትልቅ አሻራ ጥለው ነው የሚያስብል ስራ ነበረ ያገኘሁት። አሜሪካ ከመጣሁ ገና 1 ዓመት ሄደ እና በዚህ ዓመት ውስጥ ስሰራ የነበረው ኔትወርኮችን ክሬት ማድረግ በፕሮፌሽናል በስራዬ ኤሪያ ላይ ያሉ ሰዎችን መፈላለግ ሰዎችን መተዋወቅ እና ያ በጣም ትልቅ ኢምፓክት እንዳለው አውቃለሁ። ለምን የሚያውቅሽና የምታውቂው ሰው ነው ኦፖርቹኒቲዎችን የሚሰጥሽ። መረጃዎች ሲኖሩሽ ነው ወደ ላይ ከፍ ማለት የምትችሉ። ራሱን የቻለ በኢትዮጵያውያን ያንን እገዛ ለማድረግ የተቋቋመ በዚህ አገርሽ ሳይሆን ሌላ ሀገር መተሽ እዚህ ሀገር ላይ እንዴት መኖር ብቻ ሳይሆን ትራይቭ ማድረግ ማለትም በቃ ከፍ ባለ ደረጃ መኖር ትችያለሽ፣ መስራት ትችያለሽ፣ መማር ትችያለሽ የሚለውን ነገር ለሰዎች ኦፈር ለማድረግ የተዘጋጀ ድርጅት ነውና በጣም ፓወርፉል። እኔ አሜሪካ እንደመጣው ምናልባት መጀመሪያ የተሳተፍኩበት ጉባኤ ነበር 2015 16 አካባቢ ይመስለኛል። ከዛ ጀምሮ ልጆቹንም አውቃቸዋለሁ መስራቾቹንና በስራ አጋጣሚ ጎበዞች ናቸው። ኔትወርክ በወጣቶችና በተለይ በባለሙያዎች መካከል ኔትወርክ እንዲፈጠር መረጃ እርስ በርስ ኢትዮጵያኖች እንድንቀባበል እንድናገኝ እንደ ኮሚኒቲ እንድንለወጥ ያቅማቸውን ያህል የሚጥሩ ናቸው። ከኮቪዱ በፊት ከኮቪዱ በኋላ ለመጀመሪያ ጊዜ ነው አኑዋል ስብሰባቸው ላይ ለመሳተፍ በጣም ደስ የሚል ሞቅ ያለ በዓል። Tonight, YEP is proud to present the Leadership Excellence and Cultural Impact Award to Dineo Mengistu. Ladies and gentlemen, Dineo Mengistu, recipient of the Industry Excellence Award. And I received this evening an award from YEP, which is a phenomenal organization that I'm very grateful to be recognized and supportive of. They do incredible work within our community, helping build connections and bridges across our communities here in the diaspora, and making sure that all of our community members have an opportunity to have a bright and brilliant future. ፕሮፌሽናል ኦርጋናይዜሽን ነው። ምንድነው ዋናው ነገሩ? አሁን ለምሳሌ ካሌጅ የሆኑ ወደ ካሪየር የሚፈልጉ ሰዎች ምን እንደማያደርጉ ማያውቁ ከሆነ እዚህ ኔትወርክ ማድረግ ይችላሉ። ሜንቶርሺፕ አላቸው። ደግሞ አሁን እዚህ ካሪየር ያላቸው ሰዎች ራሳቸው ካሪየራቸውን ለማሳደግ ኦኬ ኔትወርክ ማድረግ ይችላሉ። ፕሮፌሽናል ኔትወርክ ሃፒ አወር ምናምን አላቸው። ከዛ በላይ ደግሞ ደስ የሚለው ነገር ብዙ ታላቅ የታወቁ ሰዎች እዚህ መጥተው ስፒክ ሰጥተዋል። ለፕሮፌሽናል ኔትወርክ የተሰራው ስራ በጣም ኃይለኛ ነው። ለ15 ዓመት ምናልባት እንደነዚህ አይነት የኮሚኒቲ ኢቨንቶች እና የባለሙያዎች ስብስብ ያግዙናል። ትልቅ ደረጃ ላይ መድረስ እየቻልን አነስተኛ ደሞዝ የሚከፈልባቸው ቦታዎች ላይ መቀመጥ የለብንም። ፖቴንሻላችን መጠቀም አለብን። ከራሳችን በላይ ደግሞ ከፍ ብለን እንደገና ለኮሚኒቲው ማሰብ አለብን። ያለንን ነገር ለኮሚኒቲው ሸር ማድረግ አለብን። እንደዛ ካደረግን እንደ ኮሚኒቲ እኮ ተለወጠን እኛም እንደ ግለሰብ ብንለወጥ ያምርብናል። እንደ ግለሰብ ግን ተለውጠን ትልቅ ብንደርስ ብዙም ለውጥ አናመጣም። ለኮሚኒቲያችን የሚሆን ነገር እንደ ሙያችን ኮንትሪቢዩት ማድረግ አለብን። ይሄ ነው የሽማግሌ መልእክት ነው። I mean, YEP has been a big part of our community and my business as well. I run a real estate company, and we've been around and supporting them from year one of the gala. And I actually met my business partner at a YEP event. It was at happy hour. D. Harris, who was part of the leadership team at the time, I met him there. And but we've done countless events where we met past clients. We've done seminars. We've done webinars. This is actually an
amazing group of professionals, people that you want to know, people that can help you. Life is about who you know, they say, right? Not what you know, who you know. So when you network with people like this, it's incredible. So Yep has done amazing things for me, my company, and I know a lot of our clients and my friends and whatnot. All right, say for them, congratulations. Congratulations, Yep, 15 years, incredible work. You've done countless things and you deserve more flowers than you're getting, and we'll make sure you get that. All right, congratulations. Thank you. Tonight, Yep is proud to present the Rising Star Award to Binyam Bizuna. Ladies and gentlemen, Binyam Bizuna. This organization is really great. They help business owners, small business owners, Ethiopian business owners, Abisha people to connect to resources so they can accomplish things and have other creatives they can learn from, connect to sponsors. The event was really good. I got to meet some inspiring people like Dinao Mengistu. I had read his book when I was younger, The Beautiful Thing the Heaven Bears, so to meet him was great. So yeah, I feel so thankful to be part of this event, and I hope people follow Yep and you guys can learn more about it. I just want to say thank you to the organization and to Sifanik, who was the one who reached out to me to receive the award. And yeah, I just thank you to everyone who's, you know, given me help or advice. Yeah. Yep በ15 ዓመት ውስጥ በጣም በሚያስገርም ሁኔታ ትልቅ ጉዞ ነው ሄደው። እነዚህ ጉዞዎች መጀመሪያ ምንም አይነት ሰዎች ሳያውቁት እስከ በአሁኑ ሰዓት እስከ 5000 ሜምበር የመያዝ ጉዞ ቀላል አይደለም፣ በተለይ በአሜሪካን ሀገር ውስጥ። በዚህ ላይ ደግሞ በኢትዮጵያኖች ሆነው በአሜሪካን ሀገር ውስጥ ትልቅ ቦታ የደረሱ ሰዎች መተው ከህዝቦቻቸው ጋር ከኢትዮጵያኖች ጋር የሚገናኙበት መድረክ ፈጥሯል። ብዙ ሰዎች መረጃ በማጣት ሲቸገሩ የነበሩ ሰዎች በየፕ ውስጥ በመምጣት ያን መረጃ በማግኘት ስራ አግኝተዋል። ከዚህም ደግሞ ቢዝነስ መክፈት የፈለጉ ሰዎች የቢዝነስ አጋራቸውንም ያገኙበት ቦታ ነው። በዚህ ላይ ደግሞ ብዙ አይነት ወርክሾፖችና ኢቨንቶች አድርገናል። እነዚህ ወርክሾፖች በእኛ ማህበረሰብ ውስጥ ያሉ ክፍተቶችን የሚሞሉ ናቸው። ለምሳሌ በስራን በማግኘት አንጻር ሬዙሜ እንዴት ነው የሚጻፈው፣ ስራ ለማግኘት ኢንተርቪው እንዴት ነው የሚደረገው ከሚለው አንጻር ጀምሮ አሜሪካን ሀገር ውስጥ ቤት መግዛት የፈለገ ሰው ምን ማድረግ አለበት፣ አሜሪካን ሀገር ውስጥ ኢንቨስት ማድረግ የሚፈልግ ሰው ምን ማድረግ አለበት የሚሉ ጥያቄዎችን እና በአጠቃላይ እዚህ ሀገር በስራም ሆነ በህይወት ውስጥ ስኬትን ለማምጣት የሚያስፈልጉ መረጃዎችን ለአባሎቻችን በማቅረብ ትልቅ የመረጃ ክፍተት የነበረውን ሞልተናል። እኛ ብቻ ሳይሆን ሌሎችም ቦርድ ላይ ያሉ ከመጀመሪያው ጀምሮ ለምሳሌ ሉሊት ዘ ኮፋውንደር በተለያየ ጊዜ ደግሞ የፕ ውስጥ እየገቡ የሚነሱ ፕሮግራሞችን በመምራት ኢኒሼቲቮችን መሬት እንዲወርዱ በማድረግ እስካሁንም ድረስ በተለያየ አመራር ላይ የነበሩ ሰዎች ችሎታ ቬሪ ኢምፖርታንት። ሌላው በችሎታ ውስጥ በአመራር ችሎታ ውስጥ የሚጠቀሰው ነገር ዲዛይን፣ ኦርጋናይዜሽን ዲዛይን። የፕ ሃይማኖትም ፖለቲካም እንዳይገባ ተደርጎ ዲዛይን የተደረገ ነው። ስለዚህ ከሃይማኖት ከፖለቲካም ነፃ ነው። ያንን ነገር ዲዛይን ማድረግ አንድ ነገር ነው፣ ራዕዩን ያሳያል። ሁለተኛ ደግሞ ያችንም ቀጭን መስመር ጠብቆ 15 ዓመት መጓዝ ደግሞ በጣም ከባድ ነው። ስለዚህ ያንን ነገር ማስኬድ ትልቅ መስዋዕትነት የከፈለ ጉዳይ ይመስለኛል። ጥንቃቄና ዲዛይን የሚፈልግ ነገር ነው። ፕሮግራሞቻችንን በመከታተል የኛን ሀሳብ ገዝተው እኛ ፕሮግራም ላይ መጥተው የተናገሩ ድንጋይ ያቀበሉ ሰዎች ኢምፖርታንት ናቸው። ምክንያቱም የፕ ሲጀመር ገንዘብ አልነበረውም፣
ህንፃ አልነበረውም፣ ዘመድ ወይም ፈንድ አልነበረውም። የነበረው ራዕይ ነበር። ስለዚህ ያንን እጥረት የሞሉ ሰዎች ሁሉ ለዚህ ስኬት አበርክተዋል ባይ ነው። የተለያዩ ድርጅቶች አሉ፣ ግን የየፕ ዩኒክ ኢምፓክቱን ያየነው በእድሜም ከ20ዎቹ ጀምሮ እስከ 50ዎቹ የሆኑ ሜምበሮች ያሉበት። እዚህ ሀገር የተወለዱ ልጆች ብዙ ጊዜ ቦታ የለንም ብለው ይናገራሉ። ምክንያቱም በቋንቋም ክፍተት ሊሆን ይችላል፣ በተለያዩ ምክንያቶች። ግን ለነሱ ቦታ ያዘጋጀ እነሱንም ከኢትዮጵያ የመጡትንም አንደኛ አሰባስቦ ያመጣ ድርጅት ነውና ይሄኛው ትልቅ ኢምፓክትም ይመስለኛል። የፕ ከተቋቋመ በኋላ ህብረተሰብ ውስጥ ሀሳቦቹ እንዲገቡ ተከታዮችን ለማፍራት የፕ ማን ነው የሚለው ነገር ታማኝነቱን ለማዳበር ያደረጋቸው ጉዞዎች ናቸውና የዛኔ በተለይ በእኛ ማህበረሰብ ውስጥ ትልልቅና ስኬታማ ስራ የሰሩ ጋበዝን። እኛም ጋር መጥተው የስኬታቸው ምስጢር ቻሌንጆቻቸውን አካፈሉ። ያ ምን ፈጠረልን? ሰው ወደኛ እንዲቀርብና ሀሳባችንን እንዲገዛው ማን እንደሆንን እንዲረዳ አደረገ። ሜንተርሺፕ እና ቱቶሪንግ ፕሮግራም ነበረን። ኮሌጅና የሃይስኩል ተማሪዎችን ማማከር፣ ማስጠናት ፕሮግራሞች ነበሩ። ስለዚህ በዛ ውስጥ ምን ተካሄደ ማለት ነው? ስኬታማና በእድሜ ገፋ ያሉት ወጣቶችን ኢንስፓየር እንዲያደርጉ፣ ወጣቶች ደግሞ ታናናሾቻቸውን ደግሞ እንዲመክሩ ማለት ነው። ስለዚህ ህብረተሰቡ ተያይዞ ጠንካራ ማህበረሰብ እንዲመሰረት ሆነና ፐርሰናል ዴቨሎፕመንት ላይ መስፍን የጠቀሳቸውን ነገሮች ያደረግንባቸው አመታቶች ነበሩና መስፍን ቆንጆ አድርጎ አስቀምጦታል። የፕ ከመሰባሰብ ባለፈ እርስ በርስ ከመረዳዳት ባለፈ ያንን መሰባሰብ ትልልቅ የሚባሉ የማህበረሰባችንን ችግሮች ያነሳበት የፈታበት መድረኮች ነው። ለምሳሌ በየአመቱ የምናዘጋጀው የኤአይ ኮንፈረንስ አንዱ ትልቁ ነው። ሌሎችም ትልልቅ የሚባሉ አጀንዳዎችን እያነሳን ከራሳችን ባለፈ ማህበረሰቡን ያገለገልበት ጥያቄዎችን የፈታንባቸው መድረኮችን አስታውሳለሁኝና ሶስተኛው ደግሞ የፕ እኛ ከመሰባሰብ ባለፈ እርስ ከመረዳዳት ባለፈ ትልልቅ የሚባሉ የማህበረሰባችንን ችግሮች አንኳር ችግሮች አንስተን የፈታንባቸው የመፍትሄ ሀሳብ ያቀረብንባቸው አቅርበንም ደግሞ ብዙ ሰዎች በእነዚህ ሀሳቦች ተነሳስተው ትልልቅ ነገሮች እንዲጀምሩ ያደረግንባቸው መድረኮች ናቸው። ለምሳሌ በባለፉት 2 ዓመታት በየአመቱ የኤአይ ኮንፈረንሶችን አዘጋጅተናል። እሱም ምንድነው? አዲስ ቴክኖሎጂ እየመጣ ነው፣ ዓለምን እየቀየረ ነው እና ይሄ ቴክኖሎጂ ሲመጣ ማህበረሰባችን ምን ማድረግ አለበት፣ እንዴትስ መዘጋጀት አለብን፣ ምንስ ነገሮች እናድርግ የሚለውን በባለሙያ የታገዘ ውይይቶችን አድርገናል። የመፍትሄ ሀሳቦችንም አቅርበናል። በእርግጥ የሚቆም አይደለም፣ ወደፊትም የሚቀጥል ነውና በዚህም ብቻ ሳንወሰን ይሄን እንደምሳሌ አነሳው እንጂ በርካታ የሚባሉ ፕሮግራሞችን አዘጋጅተን ነበር። ትልቁ ግን ምንድን ነው? ብቻችንን ስንጮህና አብረን ስንጮህ ድምጻችን እኩል አይደለም ጉልበቱ። በተለይ አሜሪካን ሀገር ነው ያለነው፣ ውጭ ሀገር ነው ያለነው። እዚህ ሀገርም ልጆች ቢወለዱ ስቲል እንደ ኢሚግራንት የመታየት የውጭ ነገር የመታየት ነገር አለ። ይሄ ነገር ሊቀየር የሚችለው ሰብሰብ ስንል ነው። አሜሪካን ሀገር በተለይ ሰብሰብ ያለ ነገር ክብር አለው። ስለዚህ ይህን መስዋዕትነት አሁን የምንከፍለው ብቻችንን ብንጮህ የምንርቅበትን መንገድ ስለምናውቀው ነው። የተፈለገ ስኬት ቢኖር አንድ ሰው ሊደርስበት የሚችለው ጣሪያ አለ። ግን ይሄ ነገር በማህበረሰብ ሲደገፍ በሺ የሚቆጠሩ ሰዎች ሰብሰብ ብሎ ሲመጡ የመደመጥ አቅማችን፣ በዚህ ላይ ደግሞ የምናያቸውን ጋፖች የመሙላት አቅማችንም አብሮ ይጎለብታል። ስለዚህ ይሄንን ስለምናይ የዛሬው ድካም የትላንቱ ድካም የት እንደሚያደርሰን የት ቦታ እንደ ማህበረሰብም እንደሚለወጠን የምናቅ ሰዎች ስብስብ ስለሆነ ያ ነው። ሌሎች ኦርጋናይዜሽኖችም የተጀመሩ አሉና ረጅም ጊዜ የቆዩበት ምክንያት መስዋዕቱነቱ በጣም ከባድ ነው። ነገር ግን የመጨረሻ ጎሉን
በማየት አሁን የምንከፍለው ነገር ለትልቅ ነገር ይጥላል እና ለእኛም ብቻ ሳይሆን ወደፊት ለሚመጡ ለልጆቻችን የሚተርፍ መሆን አለበት። እኛ ያለፍንበትን ቀዳዳ ሌሎች ደግሞ እንደገና የተቸገርነውን ችግር መቸገር የለባቸውም የሚል ጥልቅ የሆነ እምነት ባሉ ሰዎች ስለሚመራም ነው ብዬ አስባለሁ። ይሄ ትልቁ የስኬቱ ምክንያት ብዬ ከምገልጻቸው ነገሮች ከኢትዮጵያ አዲስ ለሚመጡ ሰዎች የፕ እንደ ቤት ሆኗቸዋል። ለምንድነው እንደዛ ያልኩት? አዲስ የሚመጣ ሰው ብዙ ጊዜ ጣፈንታው የሚወሰነው በአካባቢው ባለው ሰው በሚያርፍበት ሰው ምክር ነው። የፕ ግን ያንን ሰብሮ እኛ ጋር በመምጣት በተማሩበት ሙያ ካለ ሰው ጋር እንዲገናኙ ያደርጋል። ሁላችንም በሙያችን ማደግ እንፈልጋለን። ማናጀር መሆን ብቻ ሳይሆን ሲኒየር ከዛም እያሉ እድገት ይፈልጋል። የዛ እድገት ምስጢሩ ደግሞ ኔትወርኪንግ ነው። የፕ ኢቨንት ላይ በመምጣት ከወገናቸው ካለ ሰው ምክር በማግኘት ሜንቶር በማግኘት እጃቸውን ይዞ እንደ ምሳሌ ሆኖ የሚፈልጉት ደረጃ የሚያደርሳቸው ሰው የሚያገኙበት ቦታ ስለሆነ በዛ መንገድ የተጠቀሙ ሰዎች በቁጥር የሚገለጹ አይደለም። እኛ እዚህ ሀገር በመጣንበት ጊዜ እንደዚህ አይነት ኦፖርቹኒቲ አልነበረም እና በራሳችን ጥረን ግራ ገብቶን ነው አሁን የደረስንበት ቦታ ያለ ነው። ግን አሁን እነኚህ ወጣቶች ልጆቹን ሲኮተኩቱ ሜንቶር ሲያደርጉ ስራ ሲያስገኙ ምን ሲሉ ስናይ በጣም ለኮሚኒቲው የሚያደርጉትን ስራ በቀላሉ ማየት የለብንም እና በተቻለ መጠን ሰፖርት እናርጋቸው፣ እንርዳቸው። ቢኮዝ ለእኛ ምትኮች ቦታ እያዘጋጁ ናቸው እና በጣም ነው የምናመሰግናቸው። I think YEP is an amazing opportunity to build new friendships, relationships, networks. It's a great way for people in the community to stay in the community. So as long as we support each other, it's only growth from there. So I'm really happy to be a part of YEP. የምናገለግለው በዚህ ሀገር ላሉ ወጣቶች እንዲሁም ስራ ፈላጊዎች በአጠቃላይ ኦፖርቹኒቲዎችን ሪሶርሶችን ማቅረብ ነው ማለት ነው። አንዳንድ ከምናደርጋቸው ነገሮች መካከል ለምሳሌ ረዝሜቸውን ማየት፣ ሞክ ኢንተርቪው ማድረግ፣ ከሪክሩተሮች ጋር ማገናኘት፣ እንደዚህ አይነት ደግሞ ኔትወርኪንግ ኢቨንቶችን ማዘጋጀት፣ ከዛም በተጨማሪ ደግሞ ከመንግስትና ከተለያዩ ካምፓኒዎች ጋር በመተገባበር የተለያዩ የስራ እድሎችን እናገኘላቸዋለን። ስለዚህ ይሄ ነው ስራችን በአጠቃላይ። በጣም ከሚያስደስቱን የየፕ ስራዎች ውስጥ በሰው ላይ ያለው በሰው ላይ የሚያመጣው ለውጥ ነው። ይህንን ለውጥ ያየነው በሰዎች በሚነግሩን ታሪክ ነው። ለምሳሌ አንድ ታሪክ አለ። አንድ ልጅ ከኮሌጅ ግራጁዌት አድርጎ በኢንተርናሽናል ቪዛ ነው የመጣው። ስለዚህ በኢንተርናሽናል ቪዛ ደግሞ አንድ ሰው ከተመረቀ በኋላ 6 ወር ውስጥ ስራ ማግኘት አለበት። የሚቀጥረው ካምፓኒ ደግሞ ቪዛውን ስፖንሰር ማድረግ አለበት ለመቀጠል። ስለዚህ በዛ ከተመረቀ በኋላ የተወሰነ ጊዜ እናቱ ይታመማሉ። እናቱ ስለምታመሙ ጊዜ አልነበረውም ስራ ለመፈለግ። 3 ወር የሚያክል ጊዜ በዛ ይቃጠልበታል። ከዛ ስለ የፕ ይሰማል። ስለ የፕ ይሰማና የቀረኝ ጊዜ በጣም ትንሽ ነው፣ ከ3 ወር የምታንስ ናት። በዛውን ጊዜ ውስጥ ስራ ካላገኘሁኝ ወይ ወረቀት አይኖረኝም ወይ ወደ ኢትዮጵያ መመለስ አለብኝና ባካችሁ እርዱኝ፣ ስለ እናንተ ሰምቼ ነው ብሎ ኢሜል ያደርግልናል። ያን ኢሜል ለሜምበሮቻችን ስንልክ እሱ ባዮኬሚስትሪ ነበር ያጠናው። በባዮኬሚስትሪ ያጠኑ ልጆች ይህንን ይሰሙና እንደ አጋጣሚ የሚሰሩበት ቦታ ደግሞ የስራ ክፍት ማስታወቂያ ነበረ። የእሱን ሬዙሜ ወስደው እንዴት እንደሚስተካከል መክረውት ለኢንተርቪው እንዴት እንደሚዘጋጅ አርገውት፣ አንድ ልጅ ነው ይህንን ያደረገው። ከዛ ከኤችአር ወይም ሂውማን ሪሶርስ ጋር ሬዙሜውን ሄዶ ሰጥቶ ኢንተርቪው ያልፍና ይሄ ልጅ ይቀጠራል። የፕ ባይኖር ኖሮ ምን እንደሚውጠኝ አላቅም እና በጣም አመሰግናለሁ ብሎ እንግዲህ ይሄ ልጅ ስለ የፕ ምንም አያቅም። አንድ ጊዜ ሰማ፣ በችግሩ ጊዜ የደረሰለት ነው። በዚህ ላይ ደግሞ ያስቀጠረውም ልጅ ልጁ በጣም ታታሪ ሰራተኛ ስለሆነ በዚህ በጣም ደስተኛ ሆንኩኝ። እኔንም ይህን ልጅ በማምጣቴ በስራዬ ውስጥ ትልቅ እንዴት ነው በሌሎቹ በአለቆቹ እሱን ኤሌቬት የማድረግ
ነገር ታይቶ ነበርና እንደዚህ አይነት ስቶሪዎች ብዙ ስቶሪዎች አሉ እኛ የምናስታውሳቸው። መጀመሪያ በኔ ህይወት ውስጥ ያመጣውን ለውጥ ነው። ቢራራ ገነት የሚባል ድርጅት አለኝ አዲስ አበባ ውስጥ። አሁን ያረኩት ስካርፍ ራሱ ከቢራራ ገነት የተሰራ ነው እና ለዛ ድርጅት ትልቅ ቦታ መድረስ ትልቅ አስተዋጽኦ አድርጓል። ብዙ የተዋወቅኳቸው ሰዎች ብዙ በር የከፈቱልኝ ቢራራ ገነት ትልቅ ቦታ እንዲደርስ ረድተውናል። ያው እነሱን ሰዎች በየፕ ባይሆን ኖሮ የፕ በሰጠው መድረክ ባይሆን ኖሮ አልተዋወቃቸውም ነበር። YEP is proud to present the Innovation and Trailblazer Award to Dr. Loza Fakadu Tadessa. Ladies and gentlemen, Innovator Award for 2026, 15th year, YEP, goes to Dr. Loza Tadessa. ዛሬ ስለተሰጠኝ ሽልማት በጣም ማበረታቻ ስለሆነ እጅግ አድርጌ አመሰግናለሁ። እውነት ለመናገር የከሪየሬ ገና መጀመሪያ ላይ ስላለሁኝ ይሄ ሽልማት ትሩሊ ሃምብል የሚያስደርግና ኢንካሬጅ የሚያደርግ ሆኖ አግኝቼዋለሁ። ስለዚህ ያፕን ያዘጋጁትን እንዲሁም ሽልማቱን የሰጡኝ ፕሮፌሰር ገቤሳን ላመሰግን እወዳለሁ። ያፕ ኔትወርክ ዛሬ እንዳየሁት ከሆነ ብዙም ለረጅም ያህል ጊዜ ባላውቃቸውም ዛሬ በነበረው ፕሮግራም ላይ ግን በጣም ኮሚኒቲ ላይ ትልቅ ኢንፍሉዌንስ ያላቸው ብዙ ኢምፓክቶችን ኦልሬዲ ኢን ዘ ፓስት 15 years ያደረጉ ለወደፊትም ደግሞ ትልቅ ዓላማና ራዕይ ይዘው እየተጓዙ ያሉ ኮሚኒቲ ግሩፖች እንደሆኑ ነው አይቻለሁኝ። እና ሁላችንም በተለያየ ፕሮፌሽን ላይ ያለን ደግሞ የዚህ ኮሚኒቲ ሜምበር ሆነን ባለን በምንችለው አቅም ብናግዛቸው አይ ቲንክ ለኢትዮጵያን ዲያስፖራ በዋሽንግተን ዲሲ ብቻ ሳይሆን በተለያዩ ስቴቶች እንዲሁም ኢንተርናሽናሊም ለመድረስ የሚችል ኦርጋናይዜሽን ይመስለኛል። አመሰግናለሁ። የአባሎቻችን ቁጥር በእውነቱ የተወሰነ አይደለም። ምክንያቱም እኛ ማንኛውም ሰው አንድ ቀንም መተው ከኛ ጋር የሆነ ዝግጅት ላይ ከተሳተፉ እንደ አባላችን እንቆጥራቸዋለን። ከ5000 በላይ አባሎች አሉን። ኢንፎርሜሽናቸው ያለን ኢሜይላችንን የሚያገኙ በሶሻል ሚዲያ ገጾቻችን ደግሞ ኮምባይንድ የሆነ ከ30,000 በላይ ፎሎወሮች አሉ። በዚህ ውስጥ ደግሞ የዴሞግራፊክ የጾታው ኮምፖዚሽኑ ራሱ በጣም ዳይቨርሲቲ ያለው በስራ ዘርፍም ራሱ የተለያዩ የስራ ሙያዎች በደንብ ተወክለዋል። አይኖ ብዙ ሰው የኢትዮጵያን ፕሮፌሽናል የሚለውን ስም ሲሰማ በተወሰነ መልኩ ያንን ነገር የምንወስን ይመስለዋል። ግን እኛ ፕሮፌሽናል ማለት በማንኛውም የስራ ዘርፍ ውስጥ የተሰማራ ማለት ነው። ስለዚህ በክሪኤቲቭ አርትሱ፣ በቴክኖሎጂ፣ በሕክምና በማንኛውም ስራ ዘርፍ ውስጥ የተሰማራ ሰው በየፕ ቦታ አለው። ስለዚህ አባሎቻችን ግን በቁጥር ደረጃ ይሄን ያክላሉ። ለእኔ በጣም ትልቅ ቦታ ነው። ምክንያቱም በጣም ብዙ ማውቃቸውን ሰዎች በአጠገብ ያሉትን ሰዎች ያገናኘኝ በጣም ጥሩ ኦርጋናይዜሽን ነው እና ደግሞ አንድ ኦፖርቹኒቲ ወደፊት ለእኔ ላረጉልኝ ሰዎችን ደግሞ ወደፊት ለሌሎች ሰዎች እንዳረግ የፈቀደልኝ ስራ ነው እና በጣም ደስ ብሎኛል። ለ15ኛ ዓመታቸው ማለት በጣም ትልቅ ነው። ከዚህ በላይ ደግሞ ብዙ ዓመት ይስጥልን። ብዙ ያው ለፍተን ደክመን ብዙ ለኮሚኒቲው ስራ ሰርተን ነው እዚህ ደረጃ የደረስነው። ስለዚህ በጣም ደስ የሚል ጊዜ ነው። በጣም ደስ የሚል ኦርጋናይዜሽን ነው። ስለዚህ ለዚህ አካባቢ ላላችሁ ሰዎች የፕን የማታውቁ ከሆነ እንድታወቁ እንጋብዛችኋለን። በተለያየ አይነት አካባቢ ነው እኛ የምንገኘው። ሰውን ስራ ለመርዳት ብዙ ጊዜ እንረዳለን። ስለዚህ በአካባቢ ያላችሁ ሰዎች ከየፕ ፕሮግራም ቤኔፊት ማድረግ ከፈለጋችሁ እንድትገናኙ በሶሻል ሚዲያ እንጠይቃችኋለን። ጌስት ስፒከር ሲሪስ ትላልቅ የሚባሉ ሰዎችን ያመጣንበት ነው። ለምሳሌ ማርከስ ሳሙኤልሰን መጥቶ ተናግረዋል እኛ ኢቨንት ላይ። ማርከስ ሳሙኤልሰን በዓለም ላይ ከታወቀ ሼፍ ነው። እንደ ሚሚ አለማየሁ በኦባማ አድሚኒስትሬሽን ጊዜ የኦፔክ የቫይስ ፕሬዚደንት የነበረች እነ ኖዋ ሰመራይ
እነ ዶክተር ሰናይት፣ ዶክተር ምህረት ማንደፍሮን እነዚህን የመሳሰሉ ከባለሳሳት ከ100 በላይ ሰዎች መጥተው ኢቨንቶቻችን ላይ የተናገሩበት ነው የፕ ጌስት ስፒከር ሲሪስ። ሌላ ደግሞ የፕ ውመን ፓወር አወር የሚል ሴቶች ስፔሲፊክሊ በሊደርሺፕ ፖዚሽኖች ላይ ወይም በህይወት አስተዋጽኦ ላይ የሚያጋጥማቸውን ተግዳራቶች እንዴት እንደሚያልፉ ስኬት ላይም እንዴት እንደደረሱ ይሄ ደግሞ ለሌሎች ሴቶች እህቶቻችን ኢንስፓይሬሽን እንዲሆን የምናዘጋጅበት የዓመታዊ ዝግጅት አለ። ሌላ ደግሞ ፋውንደርስ አወርስ የሚባል ይሄ ደግሞ በተለይ ቢዝነስ መስራቾች ኢንተርፕረነሮችን በማምጣት የኢንተርፕረነር ጆርኒ ምን እንደሚመስል ብዙ ጊዜ የሚወራው ስኬት ነው፣ ግን ከስኬት ጀርባ ብዙ አይነት ውጣ ወረድ አለ። እሱን እንዴት እንዳሳለፉና በዚህ ቢዝነስ መክፈት ለሚፈልጉ ሰዎች ጥሩ ትምህርት የሚሆን ኢቨንት ነው። ከዛ ውጪ ዓመታዊ የጋላ ኢቨንት አለ። አሁን በቅርቡ ያለፈው ሳምንት ያደረግነው እሱ ደግሞ በአጠቃላይ በአመት ውስጥ ያደረግናቸውን ኢቨንቶች ለአባላቶቻችን የምናቀርብበት በዛም ላይ ደግሞ የየፕን ስኬት ብቻ ሳይሆን የእኛን ኮሚኒቲ ስኬት ከፍ አድርገን የምናከብርበት በዓላቶቹ ያሉት ናቸው። እነዚህ ዝግጅቶች ደግሞ ኢንፐርሰን ብቻ አይደሉም፣ ሰው ሄዶ የሚገኝበት ብቻ አይደለም። ሶሻል ሚዲያ ላይ ሰው የሚከተለን ከሆነ በሊንክድን ላይ፣ በፌስቡክ ላይ፣ በኢንስታግራም ላይ ብዙ ነገር እናዘጋጃለን። በየ2 በየ3 ሳምንቱ ማንኛውም ሰው ወይ እዚህ ሀገርም ተወልዶ ይሁን እዚህ ሀገርም ወጣት ሆኖ መጥቶ ወይም ብዙ የስራውን ዓለም ኢትዮጵያ አሳልፎ እዚህ መጥቶ ያለው ፓት ኦር ያለው የስኬት ምንጭ የተወሰነ ቦታ አይደለም የሚል ነው የኛ አቋም እና እዛ ላይ ለእያንዳንዱ ሰው በቃ አጋር ለመሆን ነው የሚሻውና ከ15 ከ20 ዓመትም በኋላ ያንን ስራ በትልቁ ደረጃ አሁን እኛ ስንት ሺህ ሰዎች ስንት መቶ ሰዎች ረድተናል የምንለው ያ ቁጥር ተባስቶ ይደርሳል የሚል ህልም አለኝ። ህልሙንም ደግሞ ያፕ እንደሚያሳካ ምንም ጥርጣሬ የለኝም። ያው ሰው ቢረዳን በአጭር ጊዜ እናሳካለን፣ ባይረዳንም ግን ቀስም ብለን እንደርሳለን። Tonight, YEP is honored to present the Community Impact Award to Dr. Naugao Mahari. Dr. Naugao Mahari, ladies and gentlemen, Community Impact Award at the 15th year anniversary of YEP. እንግዲህ ዛሬ በዛሬው ስነ ስርዓት ላይ የኢትዮጵያን ፕሮፌሽናል ማህበር ይህንን ሽልማቱን ስለሰጠኝ ሪሊ የተለየ ነው። ለምን የተለያዩ ሽልማቶች ከተለያዩ ኢንስቲትዩሽኖች ሊመጡ ይችላል። ይሄ ግን ፕሮፌሽናል ኢትዮጵያን ፕሮፌሽናል ኮሚኒቲ በእነሱ በኩል የተገኘ ሽልማት ስለሆነ በጣም ደስ ብሎኛል። ከዚህ በፊት ከብዙ ዓመት በፊት ኢትዮጵያን በእንደዚህ አይነት መልኩ አልነበረም የምንገናኘው። በአሁኑ ሰዓት እንግዲህ ወደ 400 የሚሆን ፕሮፌሽናልስ ታድመው ነበር ዛሬ እና ብዙዎችም ያንግ ኢትዮጵያን ናቸው እና ያንግ ኢትዮጵያን በእንደዚህ አይነት በፕሮፌሽናሊዝም በእንደዚህ አይነት ቦታ መገኘት ተስፋ የሚሰጥና ለወደፊት ለሀገራችን ትልቅ ተስፋ የሚሆን ነው። ይሄ የሚያበረታታው እዚህ ያሉትን ወጣቶች ብቻ ሳይሆን ኢትዮጵያ ውስጥ ያሉትን ዛሬ እኛ በፒፕል ቱ ፒፕል እንኳን የምንሰራው ብሪጅ ማድረግ ነው፣ እንደ ድልድይ መሆን ነው። ስለዚህ እንደዚህ አይነት ነገሮች ሳይንስ ላይ ያተኮረ ብዙ ሰዎች ደግሞ ጥሩ ሰርተው ሀገራቸውን የሚረዱ የሚያገለግሉ የዚህ አይነት ስብስብ ትልቅ ሞራል የሚቀሰቅስና ለሁሉም
ለሁሉም ለሀገራችንም ጥሩ ነው፣ ለዚህ ለኮሚኒቲውም ጥሩ ነው እና ደግሞ ኮሚኒቲው የሁሉ አብሮ አንድ ላይ ካልተረዳዳ እንደዚህ አይነት ውጤት ሊመጣ አይችልም እና በጣም ደስ ብሎኛል። የፕ አዋርዱን የሚሰጠው በጋላው ጥላ ስር ነው። ዋናው የአዋርዱ ዓላማ ብዙ ጊዜ ብዙ ስራ እየሰሩ በስራቸው ትልቅ ደረጃ የደረሱ ሰዎች ለህዝቡ ለሜምበሮቻችን ማምጣት ነው። ሌላኛው መስፈርታችን ደግሞ በተለያየ ስራቸውን አንገታቸውን ደፍተው የሰሩ ግን ሰው የማያውቃቸው ሰዎችን ወደ ህዝቡ ማምጣት ነው። 3 ካቴጎሪ አንዳንዴ ደግሞ 4 ካቴጎሪ የምናደርገው አለው እንደየአመቱ። የሚያጠነጥነው ምንድነው? ኢንዱስትሪ ኤክሰለንስ ማለት ምንድነው? በሙያቸው ትልቅ ደረጃ የሰሩ ሰዎች የሚል አንድ ካቴጎሪ አለ። ሌላው ደግሞ ኮሚኒቲ ኢምፓክት የምንለው ስራቸው የኛን ኮሚኒቲም ሆነ ኢንጀነራል ሌላም ኮሚኒቲ ቢሆን ኢምፓክት ያደረገ ትልቅ አስተዋጽኦ ያለው የአንድን ሰው ብቻ ሳይሆን የብዙ ሰዎችን ህይወት የለወጠ ብዙ ጊዜ በድርጅት ስር ሆኖ የሰሩ ሰዎችን ሪኮግናይዝ የምናደርግበት ነው። ሌላው ኢኖቬተር አዋርድ የምንለው አለ። ይሄ ደግሞ በፈጠራ ላይ በፈጠራቸው በህይወታችን ውስጥ በሰው ህይወት ውስጥ በጤናም ይሁን በቢዝነስም ይሁን በኢኮኖሚም ይሁን ብቻ በፈጠራቸው ትልቅ አስተዋጽኦ ያደረጉ ሰዎችን ሪኮግናይዝ የምናደርጋቸው ነው። 4ኛ አዋርድ ራይዚንግ ስታር የምንለው አለ። እነዚህ ደግሞ ገና ኦልሬዲ ሰክሰስ ላይ ያሉ ግን ገና ብዙ የሚጠበቅባቸው ሰዎችን ወደፊት የምናመጣቸው ናቸው። ስንመርጥ ከአሁን በፊት ያደረግነው ነገር ምንድነው? ሰውም እንዲሳተፍ ጥቆማ እንዲያቀርብ ምንልክ ነበረ። ስለዚህ የመምረጫ መንገዱ የተደበቀ ሚስጥር አይደለም። ስለዚህ ማንም ሰው ሊያየው የሚችል ነገር ነው። መስፍንም ያላቸው ያሸነፉና የተሸለሙ ሰዎች እንደው ታሪካቸው እንዲህ ተብሎ የሚዘረዘር አካውንተብል በሆነ መልኩ የሚሰራ ነው። ስለዚህ ወደፊትም ደግሞ በእኛ ሳይወሰን በዚህ መስፍን በጠቀሳቸው ካቴጎሪዎች ሪኮግናይዝ መደረግ አለባቸው የሚባል ሀሳብ ካለ ደግሞ በራችን ክፍት ነው አይደል? ሀሳብ እንቀበላለን። ብዙ ራዕዮች አሉን። አንድ የምጠቅሰው ወደ በቅርቡም እናሳካዋለን ብዬ የማስበው የየፕ ሴንተር ወይም የየፕ ኮሚኒቲ ሴንተር which የየፕ ሄድኳርተር የሚሆን ህልማችን ትልቅ ነው። ያ ቦታ ሰውን የሚያሰባስብ ሰው ልጁን ይዞ መጥቶ ባስኬትቦል የተለያዩ ስፖርቶች መጫወት የሚችል በእድሜ የገፉ አዛውንቶች ደግሞ መጥተው መጽሐፍ እያነበቡ ቡናቸውን እየጠጡ ልክ አገር ቤት ሚስ እንደሚያደርጉት የሚገናኙበት፣ ሌሎች ደግሞ ስታርታፕ ቢዝነስ የሚጀምሩ ሰዎች ኦፊስ የሚያገኙበት እንደ ኢንኩቤተር አይነት ሴክሽን ያለው ሁሉም የየፕ ኢቨንት ደግሞ እዛ ቦታ ላይ የሚሆንበት፣ ሌሎችም ሰዎች ደግሞ ኢቨንት መከራየት ወይም ማግኘት የሚፈልጉበት ቦታ፣ በአጠቃላይ ይሄ ሴንተር ኮሚኒቲውን እስቲ እዛ ሄጄ መረጃ ብቻ ሳይሆን ወዳጅም ላገኝበት የሚል ኮሚኒቲ ሴንተር የመስራት እቅድ አለን። እኔ አንድ ከራያችን አንድ ነገር መጨመር የምፈልገው እስካሁን የምናደርገውን እርስ በርስ መረዳዳት፣ ባለሙያ ሜንቶር ፈልጎ ማግኘት፣ በስራ የሚረዳ ሰው ማግኘቱን ሂደቱን በቴክኖሎጂ የበለጠ ለመደገፍ እቅድ አለን። ዌብሳይታችን ላይ መጥቶ ዴታቤዛችን ላይ ገብቶ በአይቲ በአካውንት የተመረቀ ሰው በቀላሉ እዛ ላይ ፈልጎ የሚያገኝበት፣ ሬዚዩምን ፊድባክ የሚያገኝበት፣ ያንን ሂደት ቀላል የሚያደርግ በቴክኖሎጂ ልክ እንደ ሊንክድን በደንብ የተሳለጠ ዌብሳይት አለን። ስለዚህ እሱን መታችሁ እንድትጠቀሙ በደንብ እዚህ ጋር ማሳሰብ ፈልጋለሁኝ። አንድ ቀን መታችሁ አንድ የየፕ ኢቨንት መታችሁ ካልወደዳችሁት ደግማችሁ ከኔ አትሰሙም እላለሁና ማንም ሰው እስካሁን ድረስ ለምን አስመጣሽኝ ያለኝ የለምና ሰው ሁለት ነገር የምንሰራውን ስራ መከተል፣ ዝግጅት ስናዘጋጅ መምጣት፣ ስራ ፈላጊ ደግሞ ከሆናችሁ እኔ ስንት ጊዜ ሰው ስራ እየፈለኩ ነው ሲለኝ መጀመሪያ የምጠይቀው የየፕ ኤሌቬት ሰብስክራይብ አድርጋችኋል ስል 9 ጊዜ ከ10 አላረግንም ነው የሚሉኝ። ስለዚህ ይሄንን እድል በመጠቀም
ስራ የምትፈልጉ ከሆነ በተለይ በዚህ ጊዜ በጣም አስቸጋሪ ጊዜ ነው ስራ ለማግኘት የፕ እርዳታ በሆነ ያህል ሊያረግላችሁ ይችላል። ስለዚህ የምናረገውን ነገር ማየት፣ ሶሻል ሚዲያዎችን መከተል፣ ሶሻል ሚዲያ ገጾቻችንን ሁሉም ላይ ያለን ፌስቡክ፣ ሊንክድን ግሩፕም ፔጅም አለን፣ ኤክስ፣ ኢንስታግራም፣ ቲክቶክ እና ዝግጅት ስናዘጋጅ ደግሞ መምጣት፣ ደፍራችሁ መምጣት፣ ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን ያካፈሉ በስም ብንዘረዝር ጊዜ የማይበቃን ግን ማን እንደሆኑ ራሳቸው ስለሚያውቁት ይሄንን በሚያዩ ጊዜ ከፍተኛ ምስጋና ማቅረብ እንፈልጋለን። ይሄ ቮለንቲር ያደረጉ ቲም ሜምበሮችን እስካሁንም ቮለንቲር የሚያደርጉ ቲም ሜምበሮችን በዚህ ላይ ደግሞ በተለያየ ጊዜ ስፖንሰር ያደረጉ የተለያዩ ካምፓኒዎች፣ ኦርጋናይዜሽኖች በነፃ ሰርቪሳቸውን የሰጡን ኢቨንት ለማድረግ የረዱን ሰዎችን እዚህ ላይ መጥቀስ ፈልጋለሁ። ከዛ በላይ ደግሞ ቤተሰቦቻችንን የራሴን ቤተሰብ ባለቤትን ትልቅ አስተዋጽኦ ያደረገችው ይህንን ሁሉ የሚሰራው ከስራ ውጪ የቤተሰብ ኃላፊነት ካለበት ውጪ ሆኖ ጊዜዋን ሳትሳሳ ከቤተሰብ ጊዜ ላይ በመወስድበት ጊዜ በጣም ትልቅ ድጋፍ ላደረገችው ባለቤቴ ናሲሴ በጣም ላመሰግናት እወዳለሁ። ለመስፍኔ፣ ለሉሊት፣ ለስናፍቅ፣ ለነ ሄኖክ፣ ለነ ሌሎችም ቦርድ ሜምበሮች ከኛ ጋር አብረው ለተጓዙ የተለያየ ጊዜ ቲሞችን በመምራት እዚህ ያደረሱት እነሱ ትልቅ ምስጋና ይገባቸዋል። ጓደኛ፣ ቤተሰብ፣ ባለቤቴም፣ ልጆቼም እነሱም ደግሞ ይህን ወሬ ከመስማት ሀሳቡን ከመደገፍ ጀምሮ ብዙ አስተዋጽኦ ስለሚያደርጉ መስዋዕትነትም አብረው ስለከፈሉ እነሱም በዚህ አጋጣሚ ምስጋና ይድረሳቸው። ስማችሁ ያልተጠራ ሀሳብ ያበረከታችሁ ሪሶርስ የሰጣችሁ ያው እናንተን ወክለን ስለተገኘን በእናንተ አማካኝነት ነው መልእክቱን የምናደርሰው። እናንተም ደግሞ ባላችሁበት ምስጋና ይድረሳችሁ። ከቲም ሜምበሮቻችን አልፎም ደግሞ ስፒከሮቻችን ያው እኛ ስፒከሮቻችን ወደ መድረካችን ስናመጣ ከፍለናቸው አይደለም፣ እነሱም ጊዜያቸውን ሰውተው ነው የሚመጡትና አብዛኞቹ ደግሞ በቲም ሜምበራችንም ይሁን በስፒከሮቻችንም ስማቸው ስራቸው እንዲታወቅ የማይፈልጉ ብዙ ሰዎች አሉ በጸጥታ ይረዱንና ይሄንንም እድል ተጠቅሜ እነሱን አመሰግናለሁ ማለት ፈልጋለሁ። የፕ ወጣቶች የየፕ አባል እንዲሆኑ በጣም እንፈልጋለን፣ በጣም እንሻለን። በእውነቱ ሁላችንም የየፕ አባላት የሆንን ራሳችንን እንደ አምባሳደር ነው የምናየው። ያው ጓደኞቼ ይሄንን ሲያዩት ይስቃሉ። ስንቴ ስለ የፕ እንደማወራ አዲስ ሰው ስተዋወቅ ስራ ፈልጋለሁ፣ ጓደኛ የለኝም፣ እንደው ማህበረሰቡ ብዙ አልቀረበኝም የሚል ሰው መጀመሪያ ምለው የፕን ታውቃላችሁ? አብዛኛው ያው በመነጋገር ነው። እያንዳንዳችን የፕ በህይወታችን ያደረገውን ነገር መስካሪዎች በመሆን ነው። እኔ በጣም አንደኛ መስካሪ ነኝ። ይህንን ለሚያዩ ተመልካቾች ዌብሳይታችን ላይ ሄደው የፕ ፖስት የሚል ኒውስሌተር አለን። በየወሩ ያው የፕ ምን እያደረገ ነው የሚለውን ዜና የምናቀርብበትና እዛ ላይም እንዲከተሉን በዚህ ምክንያት ጋብዛለሁ። በጣም ደስ ብሎኝ ነው የመጣሁት። አንድ ይሄ ድርጅት በጣም ትልቅ አስፈላጊ የሆነ ድርጅት ነው። በልጆቻችን ነው የተመሰረተው። ተሰደን መተን እዚህ የሰፈርን ሰዎች፣ እዚህ የተወለዱ ልጆች እርስ በርስ ለመረዳዳት ተረዳድተውም ደግሞ ትልቅ ቦታ ሰዎች ብዙ ሌሎች ወጣቶችን ያደረሱ ናቸውና በጣም ትልቅ ድርጅት ነው። የሚሰሩት ስራ በጣም ትልቅ ነገር ነው። ምክንያቱም ኢትዮጵያዊ ተሳስቦ አንዱ ሌላውን እየረዳ እያሻገረ ነው ማለት ነው። በተለያየ ፕሮፌሽን ውስጥ ያሉትን ነው የሚያግዙትና በስራም እንዲሰማሩ ወይንም ክህሎት እንዲኖራቸው የሚያደርጉት ስፖንሰር የሚያደርጓቸው ልጆች ሁሉ አሉ። አሁን በእነሱ ምክንያት ስራ የያዙና ሌሎችም ወጣቶች እንዲቀላቀሏቸው ነው የኔ መልእክት።